ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። በሆሮ ጉዱሩ ወለጋ ዞን ዳግም በተፈጸመ ጥቃት 7 ሰዎች ተገደሉ። አማራ ክልል የጤና ባለሙያዎች በክልሉ ያለው ግጭት የተሟላ አገልግሎት እንዳንሰጥ ፈተና ሆኖብናል አሉ። መከላከያና ፋኖ ውጊያ ላይ በመሆናቸው የአቃቤ ሕግ ምስክሮች መምጣት እንዳልቻሉ የፌዴራል ፖሊስ ገለጸ። የልማት ተነሺዎች የቤት ሽያጭ ውላቸውን ባለማጠናቀቃቸው ከፍተኛ ወለድ እየተከፈለ መሆኑን ኮርፖሬሽኑ አስታወቀ። ከአሜሪካ መንግስት ድጋፍ ያገኙ የሲቪል ማህበረሰብ ድርጅቶች መረጃቸውን እንዲያቀርቡ ተጠየቁ። የዩናይትድ ስቴትስ የጤና ሚኒስቴር ሮበርት ኤፍ ኬኔዲ ጁኒየር እየተስፋፋ ያለውን የኦቲዝም መንስኤ በ5 ወራት ውስጥ ለማወቅ መጠነ ሰፊ ምርመራና ጥናት እየተደረገ ይገኛል አሉ። በሆሮ ጉዱሩ ወለጋ ዞን ዳግም በተፈጸመ ጥቃት 7 ሰዎች ተገደሉ። በቀናት ልዩነት የሟቾች ቁጥር 27 ደረሰ። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን አቤ ዶንጎሮ ወረዳ ገራሮ ቀበሌ ረቡዕ ሚያዝያ 1 2017 ዓ.ም የፋኖ ታጣቂዎች በህዝብ ማመላለሻ ሚኒባስ ላይ ፈጸሙ በተባለው ጥቃት ቢያንስ 7 ሰዎች መገደላቸውን ነዋሪዎች ተናግረዋል። በአቤ ዶንጎሮ ወረዳ ገራሮ ቀበሌ የተፈጸመው ጥቃት በተመሳሳይ ወረዳ መጋቢት 19 2017 ዓ.ም በፋኖ ታጣቂዎች ተፈጸመ በተባለው ጥቃት ከ20 በላይ ነዋሪዎች መገደላቸውና ሌሎች 3 ሰዎች ታፍነው መወሰዳቸውን ተከትሎ በቀናት ልዩነት የተፈጸመ ሁለተኛ ጥቃት ነው። ረቡዕ ዕለት ጥቃት በተፈጸመበት ተሽከርካሪ ውስጥ የነበረና ከጥቃቱ የተረፈ ዓይን እማኝ አብሮት የነበረ ጓደኛው በጥቃቱ አጠገቡ መገደሉን ይናገራል። ከጓደኞቼ ጋር ወደ ከተማ በመጓዝ ላይ ያለን የታጠቁ ሰዎች ከጫካ ውስጥ በማውጣት የተኩስ እሩምታ ከፈቱብን። 5 ታጣቂዎች ነበሩ። 3 ወደ ተሽከርካሪው ቀርበው ሲተኩሱ፣ ሌሎቹ ራቅ ብለው በክላሽና በስናይፐር እየተኮሱ ነበር ሲሉ አስረድተዋል። የአማራ ክልል የጤና ባለሙያዎች በክልሉ ያለው ግጭት የተሟላ አገልግሎት እንዳይሰጥ ፈተና ሆኖብናል አሉ። የአማራ ክልል ጤና ባለሙያዎች አገልግሎታችንን በተገቢው መንገድ ለሁሉም ተደራሽ ለማድረግ በመንግስትና በፋኖ ታጣቂዎች መካከል እየተካሄደ የሚገኘው ግጭት ፈተና ሆኖብናል ሲሉ ገለጹ። የጤና ባለሙያዎቹ ተመሳሳይ የሆነ ክፍያ ለአገልግሎታቸው ያለመክፈልና የትርፍ ጊዜ ክፍያ ወቅቱን ጠብቆ ያለመከፈል ተጨማሪ ያጋጠማቸው ችግር መሆኑን መናገራቸው ተዘግቧል። ተግዳሮቶቹን ሲገልጹ ሌሊት ሰው ቢታመም ሕክምና መድረስ አይችልም፣ ኮማንድ ፖስት አለ፣ ተሽከርካሪ ሌሊት አይንቀሳቀስም፣ ባጃጅም አይቻልም እና በጣም ትልቅ ተጽዕኖ ነው ያለው። ለባለሙያ ብቻ ሳይሆን ለህብረተሰቡም ከጤና ጋር ተያይዞ ከፍተኛ ችግር ያለው ግጭትም ሲኖር የሚቆስል አካል ይመጣል። በጣም በስጋት ነው የምንሰራው ብለዋል። በክልሉ ባለው ግጭት መድኃኒቶች በመንገድ ላይ መዘረፍ፣ የበጀት እጥረትና ትራንስፖርት አለመኖር ለጤና ባለሙያ ያለው የተሟላ አገልግሎት ለመስጠት ፈተና መሆኑን ዘገባው አመላክቷል። የአማራ ክልል የጤና ባለሙያዎች ማህበር ፕሬዝዳንት አቶ ሻምበል ፈንታይ በበኩላቸው ማህበሩ በክልሉ እየተካሄደ በሚገኘው ጦርነት ምክንያት ከቦታ ቦታ ተንቀሳቅሶ አባላቱን መደገፍ ባይችልም በአባላቱ ላይ የሚደርሰውን ስርዓትና መንገላታት ተገቢ ያለመሆኑን ተናግረዋል። ባለሙያው ገለልተኛ ሆኖ የሚሰራ አካል ነው። ለተጎዳ ሰው ሁሉም ማገልገል ግዴታው በመሆኑ የሚደርስባቸውን ጉዳት ደግሞ በአስቸኳይ መቆም አለበት ሲሉ አሳስበዋል። ፋኖና መከላከያ ውጊያ ላይ በመሆናቸው የአቃቤ ሕግ ምስክሮች መምጣት እንዳልቻሉ የፌዴራል ፖሊስ ገለጸ። ከአማራ ክልል የጸጥታ መደፍረስ ጋር በተገናኘ በእነ ዶክተር ወንደሰን አሰፋ፣ መስከረም አበራ፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ዳዊት በጋሻውና ዶክተር ሲሳይ አውግቸው በሚጠራው የክስ መዝገብ በተጠረጠሩ የሽብር ወንጀል አቃቤ ሕግ ከኦሮሞ አስተዳደር ዞን ጂሌ ጥሙጋ ወረዳ ያሉ ምስክሮችን ወደ ኮምቦልቻ ኤርፖርት በማጓጓዝ አዲስ አበባ ተቀብሎ ሲያስመሰክር ቆይቷል። ይሁን እንጂ በዕለቱ ከጅሌ ጥሙጋ የተነሱት የአቃቤ ሕግ ምስክሮች ወደ ኮምቦልቻ ኤርፖርት ሲጓጓዙ መንገድ ላይ በፋኖ ታጣቂዎችና መከላከያ ሰራዊት መካከል በተደረገው ጦርነት ምክንያት ምስክሮቹ አዲስ አበባ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የሽብር ወንጀል ችሎት በወቅቱ መድረስ አለመቻላቸውን ምስክሮቹን የሚያጓጉዘው የፌዴራል ፖሊስ ለፍርድ ቤቱ በደብዳቤ እንደገለጸ ተሰምቷል። መዝገቡን የያዘው አቃቤ ሕግ አቶ ናትናኤል ስንታየው ስለ ጉዳዩ እንዲያስረዱ ተጠይቀው ምስክሮቹ በተጠርጣሪዎች ላይ እንዳይመሰክሩ ሆን ተብሎ ጦርነት የተካሄደ ሲሉ አስረድተዋል። ችሎቱ በበኩሉ ተጠርጣሪዎቹ ከ2 ዓመት በላይ በእስር ስለቆዩ አቃቤ ሕግ በሰበብ አስባቡ ምክንያት እየጠቀሰ ከዚህ በላይ መዘግየት የለበትም ብሎ እንዳሳሰበም ተዘግቧል። የልማት ተነሺዎች የቤት ሽያጭ ውላቸውን ባለመጠናቀቃቸው ከፍተኛ ወለድ እየከፈለ መሆኑን ኮርፖሬሽኑ አስታወቀ። በአዲስ አበባ ከተማ በመካሄድ ላይ ባሉ የልማት ፕሮጀክቶች ሳቢያ ከመኖሪያ ቤታቸው የተነሱ ከ4000 በላይ ዜጎች ምትክ ቤት እየተሰጣቸው ቢሆንም ከእነዚህ ውስጥ
1350 የሚሆኑት የሽያጭ ውላቸው እስካሁን ካልተጠናቀቀ መሆኑን የአዲስ አበባ ቤቶች ልማት ኮርፖሬሽን አስታውቋል። ይህ ሁኔታ ኮርፖሬሽኑ ከፍተኛ የባንክ ወለድ እንዲከፍል ማስገደዱን የገለጸ ሲሆን ምትክ ቤት ተሰጥቷቸው የሽያጭ ውል ሳይፈጽሙ በአዳዲሶቹ ቤቶቻቸው ውስጥ የሚኖሩ የልማት ተነሺዎች እስከ ግንቦት 30 2017 ዓ.ም ድረስ በአካል በመቅረብ የሽያጭ ውላቸውን እንዲያጠናቅቁ ጥሪ ቀርቧል። በተቀመጠው የጊዜ ገደብ ውል የማያጠናቅቁ ተነሺዎች የሚከፈላቸው የቤት ዋጋ ላይ የባንክ ወለድ እንደሚጨምርባቸው ኮርፖሬሽኑ በጽኑ አሳስቧል። ከአሜሪካ መንግስት ድጋፍ ያገኙ የሲቪል ማህበረሰብ ድርጅቶች መረጃቸውን እንዲያቀርቡ ተጠየቀ። የሲቪል ማህበረሰብ ድርጅቶች ተመዝግበው ከአሜሪካ ተራድኦ ድርጅት እና ከአሜሪካ መንግስት ሌሎች ተቋማት የገንዘብ ድጋፍ በመቀበል በሀገሪቱ ውስጥ የተለያዩ ፕሮጀክቶችን ሲያከናውኑ የነበሩ የሲቪል ማህበረሰብ ድርጅቶች መረጃቸውን ለሚመለከተው የመንግስት አካል እንዲያቀርቡ ተጠየቀ። ይህ ጥሪ የአሜሪካ አስተዳደር በሀገር ውስጥም ሆነ በዓለም አቀፍ ደረጃ እያደረገ ያለውን የገንዘብ ድጋፍ መቀነስ ወይም ማቆም ጋር በተያያዘ ለቀጣይ ተግባራት አስፈላጊውን መረጃ ለመሰብሰብ ያለመ መሆኑ ተገልጿል። ይህንን ተከትሎም ስለሆነ ዩኤስአይዲን ጨምሮ ከማንኛውም የመንግስት ተቋም የገንዘብ ድጋፍ ሲያገኙ የነበሩ ሁሉም የሲቪል ማህበረሰብ ድርጅቶች እስከ ሚያዝያ 15 2017 ዓ.ም ድረስ ለሚመለከተው የሲቪል ማህበረሰብ ድርጅት ባለስልጣን ሪፖርት እንዲያደርጉ በጥብቅ ማሳሰቢያ መሰጠቱን ለማወቅ ተችሏል። የዩናይትድ ስቴትስ የጤና ሚኒስቴር ሮበርት ኤፍ ኬኔዲ ጁኒየር እየተስፋፋ ያለውን የኦቲዝም መንስኤ በ5 ወራት ውስጥ ለማወቅ መጠነ ሰፊ ምርመራና ጥናት እንዲደረግ ተናገሩ። ለ10 ዓመታት ጥናት ሲደረግበት የቆየውና ውስብስብ መሆኑን ያመለከቱት ባለሙያዎች የኦቲዝምን መንስኤ መረዳት ሚኒስቴሩ እንደሚሉት በወራት ውስጥ የሚደረግ ቀላል ጉዳይ አይሆንም በማለት ሙከራው የተሳሳተና ተጨባጭ ያልሆነ ሲሉ ተችተውታል። በቅርቡ በትራምፕ የተሾሙት የአሜሪካ የጤና ሚኒስቴር ኬኔዲ ኦቲዝም ከክትባት ጋር የተገናኘ ነው የሚል ንድፈ ሀሳባቸውን የሚያራምዱ ሲሆን ሐሙስ ዕለት በተካሄደው የካቢኔው ስብሰባ ላይ በቀጣይ ወራት የሚደረገው ምርምር ከዓለም ዙሪያ በመቶዎች የሚቆጠሩ ሳይንቲስቶች ይሳተፋሉም ብለዋል። በመጪው መስከረም እየተስፋፋ ያለው ኦቲዝም መንስኤው ምን እንደሆነ እናውቃለን፣ ይህም አጋላጭ የሆኑ ምክንያቶችን ለማስወገድ ያስችለናል ሲሉ የጤና ሚኒስቴሩ ተናግረዋል። የመንግስት መረጃ እንደሚያመለክተው ከአውሮፓውያኑ 2000 ወዲህ በአሜሪካ ውስጥ የኦቲዝም መጠን በከፍተኛ መጠን ጨምሯል። በ2020 ከ8 ዓመት ታዳጊዎች መካከል የኦቲዝም ክስተት መጠን 2.77 በመቶ መድረሱን የበሽታ መቆጣጠሪያና መከላከል ማዕከል አስታውቋል። ሳይንቲስቶቹ ለቁጥሩ መጨመር፣ ስለ ኦቲዝም ያለው ግንዛቤ መጨመር እንዲሁም የኦቲዝምን ትርጉምና የሚያካትታቸውን ሁኔታዎች መስፋት በከፊል ምክንያት ሊሆኑ እንደሚችሉ አመላክተዋል። ተመራማሪዎች ለኦቲዝም ምክንያት የሚሆኑ አካባቢያዊ ጉዳዮች ጥናት መደረግ አለበት ይላሉ። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ የያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ